ቀን አለ። ያንተ ቀን አለ። የምትወጣበት ቀን አለ። የምታበራበት ቀን አለ። የምትታወስበት ቀን አለ። የምትበረታበት ቀን አለ። እንደ ተወረወርኩ አልቀርም፣ እንደ ተዘጋብኝም አይቀርም፣ እንደ ተተውኩም አልቀርም፣ እንዳቀረቀርኩም አልቀርም፣ ዝቅ እንዳልኩም አልቀርም፣ ብቸኛ እንደሆንኩም አልቀርም። አምላኬ እግዚአብሔር አለልኝ። እግዚአብሔር ሆይ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጠላቴ ሆይ ደስ አይበልህ፣ ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ ነው የሚለው ክርስቲያን። ወጣቶች ዛሬ በሚሆነው ነገር ሥራ አጥታችሁ ሊሆን ይችላል። ትምህርት አልሳካ ብሎ ተዘግቶ ሊሆን ይችላል። የምወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ እያላዘናችሁ እያለቀሳችሁም ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ሕይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ሕይወት ነው ማለት ግን አይደለም። መስቀሉ እኮ የጀመረው የኢየሩሳሌም ቆሻሻ ጥራጊ ሁሉ እየተደፋበት እኮ ነው የጀመረው። መስቀል እኮ እንደማይጠቅም የተናቀ እኮ ነው የሆነው። መስቀል እኮ የተዋረደ ሆኖ እኮ ነው የጀመረው። መስቀል እኮ የአቧራና የጥራጊ መዓት እኮ ነው የተደፋበት። መስቀሉ እኮ የተረሳ ነው የሆነው። ያውም ለ300 ዘመናት ወገኖቼ፣ ለ300 ዘመናት እኮ ነው የተጣለው። እመኑኝ፣ ለየትኛውም ዘመን የተጣልን ብንሆን እግዚአብሔር ከኛ ጋር ከሆነ የምናበራበት ቀን ይመጣል። ሁሌ ለወንጌል ለእግዚአብሔር ቃል ማዕድ ጊዜ ከሰጠን እመኑኝ ማሸብረቃችን፣ እመኑኝ አንድ ቀን ማብራታችን፣ እመኑኝ አንድ ቀን ማስደነቃችን አይቀርም። ለምን 300 ዘመን አይሆንም? ልትረሳ ትችላለህ ወገኖቼ። በቤተ ክርስቲያን ታሪክ በጣም የተተዉ፣ በጣም የተናቁ፣ በጣም የተቃለሉ፣ በጣም ደካማ የነበሩ ሰዎች ናቸው መጨረሻቸው ብርቱ ሆነው የጨረሱ። መስቀሉን ተመልከቱት። የተጣለ እዚህ ገባ አልተባለ፣ ደግሞም የተረሳ፣ አቧራ የተደፋበት፣ ተራራ ያከለ ቆሻሻ እንዲደፋበት ብዙ ዘመን የተጣለ ነበረ። ተጥላችሁ ይሆናል፣ ተትታችሁ ይሆናል፣ ተረስታችሁ ይሆናል፣ አቅመ ቢሶች ሆናችሁ ይሆናል። ግን ግዴላችሁም እግዚአብሔር አንድ ቀን ብርቶች ኃያላ የተሳካላቸው ያደርገናል። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። መስቀሉንም ተመልከቱት። እንደዚህ ተጥሎ አቧራና የማይጠቅም ቆሻሻ ሁሉ ተደፍቶበት መጨረሻ ላይ ግን እንዴት እንዳበራ አይታችኋል ወገኖቼ። ኦርቶዶክሳውያን አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተን፣ በጉስቁልና አብዝተን፣ በኃጢአት አብዝተን ተጥለን ሊሆን ይችላል። እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ መጠበቅ። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ። የሚያውክህን ነገር በሙሉ ይበቃኛል ማለት። ወጣቶች ኑሮ ይበቃኛል ማለት ማትረፊያ ነው። ይበቃኛል፣ የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው፣ ጆን ዘክላይማክስ የቅዱሳን ጥሪታቸው፣ ሀብታቸው፣ ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምንድን ነው የምትጨነቁት? ለማጌጥ፣ ለማሸብረቅ። ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው።
ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር ትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖር። ኑሮ ይበቃ በመጠን መኖርን መልመድ። በመጠን መኖርን መልመድ። አለመፎካከር፣ ዓለሙን እያያችሁ አትባክኑ። ጭንቅ አትበሉ። እናንተ ተረጋጉና ስከሩ። እግዚአብሔር የእውቀት መንፈስ አልሰጠን፣ የመረጋጋት መንፈስ ነው የሰጠን። እየሌላችሁ እንዳላችሁ ይሰማችኋል። በዓለም ምኞት፣ በዓይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ወገኖቼ ቀሚስ ስላልቀያየራችሁ፣ ሸሚዝ ስላለዋወጣችሁ፣ ያማሩ ልብሶች ስላለበሳችሁ ለምን ይከፋችኋል? ሁሉ ያለው አምላክ እኮ ምንም የሌለው ነው የሆነው። ባለጸጋው አምላክ እኮ ፍጹም ድሃ ሆኖ እኮ ነው የኖረው። ቤት አለው እንዳትሉ ቤት አልባ ነው የነበረው። እንኳን ቤት ቆሞ የሚያስተምርበት ታንኳ እንኳን በተውሶ ታንኳ ነው ቆሞ ያስተማረው። ተውት ይህንንም መቃብር እንኳን በተውሶ መቃብር እኮ ነው የተቀበረው። ምንም ነገር እኮ አልነበረው። ስለ ሁላችን ባለጠግነት ድሃ ነው ሆኖ የኖረው። ወገኖቼ እስከዚህ ድረስ ወርዶ ያስተማረን በየትኛውም የኑሮ ሁኔታ ውስጥ እግዚአብሔርን እንዳንክደው አብነት እኮ ነው የሆነን ያለው። ቤተ መንግሥት አይደለም በረትን የተወለደው። ያማሩ መጎናጸፊያዎች አይደለም የለበሰው፣ ጥለው የለበሰው። ከሄሮድስ ሴት ልጆች ከአንዲቱ አይደለም የተወለደው። አባትና እናቷን በልጅነት ካጣች ምንም ከሌላት ከመቤታችን እኮ ነው የተገኘው። ምንም የሌለን እንኳን ብንሆን ተስፋ እንዳንቆርጥ ሕይወቱ እኮ አብነታችንና ራያችን እኮ ነው። ለወፎችና ለዋኖሶች ለጨረባዎች ቤት አላቸው። ራሱን የሚያስጠጋበት ቤት እንኳን አልነበረውም ወገኖች። ቀሚሱም እንደዚህ ነበረች። አንዲት ቀሚስ የጌታችን ቀሚስ ስረ ወጥ ነበረች፣ ሲያድግ አብራው የምታድግ። ወገኖቼ እቺን ምድር ሊቃውንት እንደሚያስተምሩን በአንድ ቀሚስ ነው የጨረሳት። እቺ ቀሚስ ሊሰቀል ሲል ታስታውሱ ከሆነ አይሁድ ምን ነበር ያሉት? ዕጣ ተጣጥለን እንውሰዳት እንጂ አንካፈላት ነበር ያሉት፣ አንቅደዳት ነበር ያሉት። በዚህ ምክንያት ዕጣ ተጣጥለው ወሰዷት እንጂ ቀሚሱ አልተቀደደችም፣ ቀሚሱ አልተሰነጠቀችም፣ ቀሚሱ አልተቆረጠችም። ይህም ጥልቅ ትምህርትና ምልክት አለው ይላሉ ሊቃውንት። ምን አንድ ሊቅ እንዲህ ይላል፣ የክርስቶስ ልብሶችማ ምእመናን ናቸው ይላል። እዩ እሱ እኛን ልብስ ሆኖን ብቻ ላበቃ፣ እኛም በምግባር ስናሸበርቅ፣ እኛም በቅድስና ስናጌጥ ልብሶቹ ያደርገናል። አለባሲሁ ለክርስቶስ ምእመናን ሞንቱ፣ የክርስቶስ ልብሶቹማ ምእመናን ናቸው ይላል ሊቁ። አያችሁ ልብሱ ያለ መሰንጠቁ፣ ልብሱ ያለ መቀደዱ፣ ልብሱ ያለ መቆረጡ፣ ልብሱ ያለ መለያየቷ ምእመናን እኔና እናንተ በምንም በምን ያለ መቆረጣችን፣ በምንም በምን ያለ መለያየታችን፣ በምንም በምን ያለ መሰንጠቃችን፣ በምንም በምን ያለ መቆረጣችን ምልክት ነበር ቀሚሱ እንኳን ወገኖቼ። የሚመስል ማንም የለም።